ሰላም እንዴት ናችሁ? በዛሬው ቪዲዮ ስለ ኤግዚት ኤግዛም ዲስኳሊፊኬሽን እና ፔንዲንግ እንዲሁም የኤግዚት ኤግዛም ቴምፖራሪ ሰርቲፊኬት እንዴት ዳውንሎድ እንደምታደርጉ ነግራችኋለሁ። በመጨረሻም ላይሰንሰር ኤግዛም መቼ እንደሚሆን መረጃ ሰጣችኋለሁ። ስለዚህ እንደተለመደው ሰብስክራይብ፣ ሼር፣ ላይክ እና ኮሜንት በማድረግ ፍቅራችሁን ልትገልጹልኝ ትችላላችሁ። አሁን ቀጥታ ወደ መረጃው እንሂድ። ኤግዚት ኤግዛም ዲስኳሊፋይድ የተባላችሁ ተፈታኞች እንኳን ደስ አላችሁ። የትምህርትና ፈተናዎች ኤጀንሲ ኤግዚት ኤግዛም አልፈው ወይም ደግሞ 50 እና ከ50 በላይ አምጥተው ያለምንም ምክንያት ዲስኳሊፋይድ የሆኑት ተፈታኞች ውጤታቸው እንደሚስተካከል ገልጿል። ውጤታቸው ከ50 በታች ሆኖ ዲስኳሊፋይድ የተባሉት ዲስኳሊፊኬሽኑ ቢነሳላቸውም ውጤቱ እንደማያሳልፍ ስለሚያውቁ ምንም አይነት የውጤት ማስተካከያ አይኖርም። ነገር ግን ዲስኳሊፊኬሽኑ እንደሚነሳ ገልጿል። ዲስኳሊፊኬሽን ዊዝ ኤንጂ ወይም ደግሞ ኖ ግሬድ ያላቸው ደግሞ ቀጣይ መፈተን እንደሚችሉ ገልጿል። ነገር ግን አሁን ውጤት ላይ ምንም ማስተካከያ እንደማይኖር ተናግሯል። ሌላው ደግሞ ኤግዚት ኤግዛም ፔንዲንግ ተብለናል። ምንድነው ፔንዲንግ? እስከ መቼ ነው የምንጠብቀው ብላችሁ ኮሜንት ላይ ጽፋችሁልኛል። ስለዚህ ይሄንን ማየት ያለባችሁ ፔንዲንግ በፈተናው ብቻ አይደለም። ፔንዲንግ የምትባሉት ዶክመንታችሁም ችግር ካለበት ነው። ዶክመንታችሁም ችግር ካለበት ማለቴ ለምሳሌ የ12ኛ ክፍል ዶክመንት ሪቪው ይደረጋል፣ የ8ኛ ክፍል ዶክመንት ሪቪው ይደረጋል። ምናልባት አፕግሬዶች ለምሳሌ ዲፕሎማ ተምራችሁ ወደ ዲግሪ ስታሳድጉ ሲዮሳችሁ ሪቪው ይደረጋል። ኦሪጂናል ነው ወይስ አይደለም፣ ሌቭል የተማራችሁት ኦሪጂናል ነው ወይስ አይደለም የሚለው ዘሆል ሪቪው ስለሚደረግ ለዛ ነው ፔንዲንግ የተባለው። ስለዚህ በፈተናው ብቻ ባትወስዱት ጥሩ ነው። ስለዚህ ዶክመንታችሁም ችግር ካለበት ምናልባት እስከ ማጣራት ድረስ ስለሚደርሱ ለዛ ነው ፔንዲንግ የተባለው። እናንተ ዝም ብላችሁ ከመጠበቅ ጀስት እነሱን ኮንታክት ብታደርጉ የተሻለ ነው የምለው። ስለዚህ ኮንታክት አድርጋችሁ ምን እንደጎደለው ብታጣሩ የተሻለ ነው ላለው። አመሰግናለሁ። ሌላው ደግሞ ኤግዚት ኤግዛም ሪዛልት ቴምፖራሪ ሰርቲፊኬት እንዴት ዳውንሎድ እንደምታደርጉ ነው ማሳያችሁ። አብዛኞቻችሁ ኮመንት ላይ የኤግዚት ኤግዛም ሰርቲፊኬት እንዴት እናገኛለን፣ ቴምፖራሪ ሰርቲፊኬት እንዴት እናገኛለን ብላችሁ ጠይቃችሁኛል። ስለዚህ እሱን ነው ማሳያችሁ። ምናልባት ስራ መጀመር ለምትፈልጉ ተፈታኞች ወይም ደግሞ ተፈትናችሁ ያለፋችሁ ከ50 በላይ ያመጣችሁ ተማሪዎች፣ ፓስ ማርክ ያገኛችሁ ተማሪዎች ስራ መጀመር ትችላላችሁ በቴምፖራሪ ሰርቲፊኬት። ስለዚህ ይህን ቴምፖራሪ ሰርቲፊኬት እንዴት እንደምታገኙ ነው ምነግራችሁ። አብዛኞቻችሁ ሞባይላችን ላይ ዳውንሎድ የሚል አለ፣ ነገር ግን ዳውንሎድ ስንል ዶክመንቱ ማግኘት አልቻልንም ብላችኋል። ምናልባት አሁን አሳያችኋለሁ። እሱም እምቢ ካላችሁ ጀስት ኮሜንት ላይ ዩዘር ኔማችሁን ጽፋችሁልኝ በውስጥ መስመር ልታናግሩኝ ትችላላችሁ። በዛ መሰረት እኔ ዳውንሎድ አድርጌ ልልክላችሁ እችላለሁ ማለት ነው። ይሄ ቴምፖራሪ ሰርቲፊኬት የሚቆየው ጀስት የላስት ሴሚስተር ግሬድ እስከሚገባ ነው። የላስት ሴሚስተር ግሬድ ከገባ በኋላ ኦሪጂናል ዶክመንቱን ማግኘት ትችላላችሁ። ስለዚህ እንደተለመደው ጀስት ሪዛልት ማየቻ ቦክስ ላይ ወይም ደግሞ ሪዛልት የምታዩት ቦክስ ላይ ዩዘር ኔም ታስገባላችሁ። ፎር ኤግዛምፕል ኢትዮጵያን ዩኒቨርሲቲ ኤግዚት ኤግዛም ኢዩኢኢ ዜን አይዲ ነምበራችሁን ፔስት ታደርጋላችሁ። ዜን ፋይንድ ሪዛልት ላላችሁ። ስለዚህ በዚህ መሰረት ያመጣላችኋል። ዜን ፋይናሊ ዳውንሎድ ዶክመንት ነው የምትሉት። ዳውንሎድ ስታደርጉ ይሄው የኢፌዴሪ ትምህርት ሚኒስቴር ኢፌዴሪ ሚኒስትሪ ኦፍ ኤዱኬሽን ኤግዚት ኤግዛም ሰርቲፊኬት ብሎ ያመጣላችኋል። ሰርቲፊኬቱ ቴምፖራሪ ነው፣ ጀስት ለጊዜያዊ ነው እንጂ ቅድም እንዳልኳችሁ የላስት ሴሚስተር ግሬድ አልገባም፣ ኦሪጂናል ልታገኙ አትችሉም። ስለዚህ በዚህ ወይ ነው የምታገኙት። እዚህ ጋር ፓስ ማርክ ተጽፏል። ፓስ መሆናችሁ ስታተሳችሁ ተገልጿል። ሜቢ እዚህ ጋር ሁለቴ ከተፈተናችሁ የሁለቱም ውጤት ይገለጻል። ለምሳሌ እቺ ተማሪ ከወልቂጤ ዩኒቨርሲቲ ነው። በ2018 51 አምጥታ አልፋለች። ነገር ግን ቢፎር 2018 ሚዲር ላይ 2017 ኢንዲር ላይ ተፈትና 35 ወይም አምጥታ ፌል አድርጋለች። እሱንም አስቀምጦ አሁንም ፓስ የሆነችበትን ማርክ አስቀምጧል። ስለዚህ በዚህ ወይ ዳውንሎድ ታደርጋላችሁ ማለት ነው። ኢቨን ስካነር አለ፣ ሰርቲፊኬት ቬሪፊኬሽን የራሱ ስታተስ አለው። ስካንቱ ቬሪፋይ የራሳችሁ መሆኑን ቼክ ለማድረግ ጀስት ስካን ማድረግ ይቻላል ማለት ነው። ስለዚህ ይሄ ቴምፖራሪ ቢሆንም ጀስት ፋብሪኬት የተደረገ አይደለም ማለት ነው። በዚህ ወይ ዳውንሎድ ማድረግ ትችላላችሁ።